የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። በአዲስ አበባ 97,000 ቤቶች ወደ ግንባታ ሂደት ገብተዋል ተባለ። ኢትዮጵያ ወደ ጦርነት ከምን ጊዜውም በላይ ተቃርባለች ተባለ። ዶክተር ደሳለኝ ጫኔ ለፓርላማ አባልነት በድጋሚ እንደማይወዳደሩ አስታወቁም። አቶ ግርማ ዋቄ በዩጋንዳ ተሾሙ። አምባሳደሩ አስቸኳይ ጥሪ አቀረቡ። አሜሪካ በኢራን የሚገኙ ዜጎቿ በአስቸኳይ ሀገሪቱን ለቀው እንዲወጡ አሳሰበች። እንዲሁም በሞስኮ ከተማ በጥይት ስለተደበደቡት የሩሲያ ጀነራል እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታ ፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። ዶክተር ደሳለኝ ጫኔ ለፓርላማ አባልነት በድጋሚ እንደማይወዳደሩ አስታወቁም። የአማራ ብሔራዊ ንቅናቄን አብንን በመወከል በባህር ዳር ከተማ ምርጫ ክልል ተመርጠው ላለፈው 4 ዓመት ተኩል በሕዝብ ተወካዮች ምክር ቤት የቆዩት ዶክተር ደሳለኝ ጫኔ በመጪው ምርጫ እንደማይወዳደሩ አስታውቀዋል። ዶክተር ደሳለኝ ራሳቸውን ለምርጫ በእጩነት ላለማቅረብ የወሰኑት ነፃ፣ ሰላማዊና ፍትሐዊ ምርጫ ለማካሄድ የሚያስችል ምቹ መደላደል ባለመኖሩ ምክንያት እንደሆነ ገልጸዋል። የፓርላማ አባሉ ይህን የገለጹት የመጪው ምርጫ ተሳትፏቸውን በተመለከተ በይፋዊ የፌስቡክ ገጻቸው ትላንት ጥር 29 2018 ባሰራጩት መግለጫ ነው። ዶክተር ደሳለኝ ባለፉት ዓመታት የባህር ዳር ከተማን በመወከል በሕዝብ ተወካዮች ምክር ቤት የሕዝቡ ሀቀኛ ድምፅ በመሆን ማገልገላቸውን በመግለጫቸው ላይ ጠቅሰዋል። በመጪው ግንቦት ወር መጨረሻ ለሚካሄደው 7ኛው ዙር ሀገር አቀፍ ምርጫ የተወዳዳሪዎች ምዝገባ እየተከናወነ ከመሆኑ ጋር በተያያዘ በእጩነት መመዝገብ አለመመዝገባቸውን በተመለከተ ተደጋጋሚ ጥያቄዎች ሲቀርብላቸው እንደቆየም ዶክተር ደሳለኝ በመግለጫቸው ላይ አመልክተዋል። ምርጫ ቦርድ ባወጣው ይፋዊ የጊዜ ሰሌዳ መሰረት ጥር 1 የተጀመረው የእጩዎች ምዝገባ ከነገ በስቲያ እሁድ ይጠናቀቃል። ዶክተር ደሳለኝ በመጪው ምርጫ ለመወዳደር በባህር ዳር አሊያም በአዲስ አበባ በእጩነት እንዲቀርቡ ከአንዳንድ ፓርቲዎች እድሉ ተሰጥቷቸው እንደነበር በመግለጫቸው ላይ አስታውቀዋል። በአሁኑ ወቅት የአማራ ብሔራዊ ንቅናቄ አብን ከሚመሩት አመራሮች ጋር ቅራኔ ያላቸው የፓርላማ አባሉ እድሉን የሰጧቸውን ፓርቲዎች በስም ከመጥቀስ ተቆጥበዋል። አቶ ግርማ ዋቄ በዩጋንዳ ተሾሙ። የቀድሞ የኢትዮጵያ አየር መንገድ ግሩፕ የቦርድ ሊቀመንበር የነበሩት አንጋፋው አቶ ግርማ ዋቄ የዩጋንዳ አየር መንገድ ዋና ስራ አስፈጻሚ ሆነው መሾማቸውን የሀገሪቱ ከፍተኛ ባለስልጣን አስታውቋል። የዩጋንዳ የወጣቶችና ህጻናት ጉዳዮች ሚኒስትር ባላምባርጓር በኤክስ ገጻቸው ባሰፈሩት መልእክት ፕሬዝዳንት ዩዌሪ ሙሴቬኒ አቶ ግርማን ለኃላፊነቱ መሾማቸውን አረጋግጠዋል። ሚኒስትሩ ሹመቱን ይፋ ቢያደርጉም የዩጋንዳ አየር መንገድ እስካሁን በይፋ የሰጠው መግለጫ የለም። አቶ ግርማ ለኃላፊነት የተመረጡት የፕሬዝዳንቱ ልጅና የዩጋንዳ ጦር አዛዥ በሆኑት ሙሆዚ ካይኔሩጋባ ጥቆማ መሆኑን ተገልጿል። የ82 ዓመቱ አቶ ግርማ ረቡዕ በዩጋንዳ ብሔራዊ ቤተ መንግስት ከፕሬዝዳንቱ ዩዌሪ ሙሴቬኒ ጋር ተገኝተው በአየር ትራንስፖርት ጉዳዮች ላይ ሰፊ ውይይት አድርገዋል። እንደ ሀገሪቱ መገናኛ ብዙሃን ዘገባ አቶ ግርማ ተቋሙን የሚመሩት አዲስ ዋና ስራ አስፈጻሚ እስኪሾም ድረስ ባለው የሽግግር ወቅት ሲሆን ይህ የሆነው ቀድሞ በኃላፊነት ላይ የነበሩት ጄኒፈር ባሙትራቺ በዚህ ሳምንት ከስራቸው መልቀቃቸውን ተከትሎ ነው። በአሁኑ ወቅት አየር መንገዱ አዲስ መሪ ለመቅጠር የማስታወቂያ ጨረታ ያወጣ ቢሆንም የኢንዱስትሪው አንጋፋ አቶ ግርማ ተቋሙን በጊዜያዊነት እንዲያስተዳድሩት በከፍተኛ ባለስልጣናት እምነት ተጥሎባቸዋል። የ82 ዓመቱ አቶ ግርማ የኢትዮጵያ አየር መንገድን በሊቀመንበርነትና በተለያዩ ከፍተኛ ኃላፊነቶች ለረጅም ዘመናት ያገለገሉ ሲሆን በኢትዮጵያ በነበራቸው ቆይታ በሌተናል ጀነራል ይልማ መርዳሳ መተካታቸው ይታወሳል። በአዲስ አበባ 97,000 ቤቶች ወደ ግንባታ ሂደት ገብተዋል ተባለ። ከንቲባ አዳነች አቤቤ ባቀረቡት የከተማ አስተዳደሩ የ6 ወራት የሥራ አፈጻጸም ሪፖርት በቤት ልማት፣ በኢንቨስትመንት፣ በቴክኖሎጂ፣ በወጣቶችና ስፖርት እንዲሁም በተቋማዊ ግንባታ ዘርፎች ውጤቶች መመዝገባቸውን ገልጸዋል። በቤት ልማት ዘርፍ በመንግስት በጀትና በበጎ አድራጎት የተገነቡ 11550 መኖሪያና 707 የንግድ ቤቶች በድምሩ 12257 ቤቶች ለልማት ተነሺዎች፣ ለሀገር ባለውለታዎችና ለተለያዩ ተጠቃሚዎች ተላልፈዋል ብለዋል። በመንግስትና የግል አጋርነት እንዲሁም በከተማው በጀት ለመገንባት ከታቀዱ 100,000 ቤቶች መካከል 97,000 ያህሉ ባለፉት 6 ወራት ወደ ግንባታ ሂደት የገቡ ሲሆን በግልና በሪል ስቴት አልሚዎች ደግሞ 13517 ቤቶች መገንባታቸውን አስታውቀዋል። በተጨማሪም በኮሪደር ልማት ምክንያት ለተነሱ አነስተኛ ነጋዴዎች 810 የንግድ ቤቶች መተላለፋቸውን አንስተዋል።
ከለውጡ ወዲህ በአጠቃላይ 45566 ቤቶች የተገነቡ ሲሆን በዚህ 6 ወር ብቻ 4990 ቤቶች ተጠናቀዋል ብለዋል። በኢንቨስትመንት ዘርፍ አፈጻጸሙ ከእቅድ በላይ መሆኑን የገለጹት ከንቲባዋ ለ2549 አዲስ ባለሀብቶች ለ162 የማስፋፊያና ለ981 የኢንቨስትመንት ፈቃድ እድሳቶች አገልግሎት መሰጠቱን አስታውቀዋል። በመንግስትና የግል አጋርነት በተከናወኑ ከ70 በላይ ፕሮጀክቶችም ከ1.3 ትሪሊየን ብር በላይ ካፒታል ኢንቨስትመንት መሳብ እንደተቻለ አመላክተዋል። በአምራች ኢንዱስትሪው ዘርፍ ደግሞ ተኪ ምርቶችን በማምረት ከ800.4 ሚሊዮን ዶላር በላይ የውጭ ምንዛሬ ማዳን ተችሏል ብለዋል። የአገልግሎት አሰጣጥን ለማዘመን በተከናወኑ ስራዎች በኦንላይን ሲስተም 10528 ካርታዎች ታትመው ተሰራጭተዋል። የመሬት ዝግጅትን በተመለከተም 341 ሄክታር ለማዘጋጀት ታቅዶ 465 ሄክታር መሬት ለተለያዩ አገልግሎቶች መዘጋጀቱን ገልጸዋል። ኢትዮጵያ ወደ ጦርነት ከምንጊዜውም በላይ ተቃርባለች ተባለ። በትግራይ ክልል የታየው አዲስ ውጥረት ወደ ሰፊ ቀጠናዊ ግጭት ሊያመራ ይችላል የሚል ስጋት በማሳደሩ ኢትዮጵያ ወደ ሌላ አስከፊ ጦርነት የተቃረበች መሆኑን ዘኢኮኖሚስት መጽሔት በዚህ ሳምንት እትሙ ዘግቧል። እንደ ዘገባው ከሆነ ባለፈው አንድ ዓመት ውስጥ የትግራይ ክልል ነዋሪዎች በገንዘብ እጥረት፣ በገበያ መመናመን፣ በከፍተኛ የዋጋ ንረት በተደጋጋሚ የጭንቀት ጊዜያትን አሳልፈዋል። እያንዳንዱ ክስተት በመቶ ሺዎች የሚቆጠሩ ሰዎች ያለቁበትን ጦርነት ትዝታ የሚቀሰቅስ ሆኖባቸዋል ይላል ዘገባው። እንዲሁም በጥር ወር መጨረሻ ላይ የታየው አዲስ ውጥረት ደግሞ ዳግም ጦርነት ይነሳል የሚለውን ስጋት ይበልጥ አባብሶታል። አምባሳደሩ አስቸኳይ ጥሪ ያቀረቡ። የአሜሪካው አምባሳደር ኸርቪን ማሲንጋ ባለፈው ሳምንት በሰሜን ኢትዮጵያ የተከሰቱ ሁነቶች ለሰላምና መረጋጋት ዘላቂ ቁርጠኝነት እንደሚያስፈልግ አስታዋሽ መሆናቸውን ገልጸዋል። አምባሳደሩ ወደ ዘላቂ ሰላም የሚመራው የተሻለ መንገድ ምክንያታዊና የሰከኑ ውይይቶች እንደሆኑም አስታውቀዋል። ማሲንጋ ይህንን ያሉት በኢትዮጵያ የአሜሪካ ኤምባሲ የማህበራዊ ትስስር ገጾች ጥር 28 2018 በተሰራጨ መልእክታቸው ነው። የአምባሳደሩ መልእክት በመከላከያ ሰራዊትና በትግራይ ኃይሎች መካከል ጠለምት በተባለው አካባቢ የተፈጠረ ግጭት የአንዣበበው ውጥረት የመርገብ አዝማሚያ ማሳየቱን ተከትሎ የተሰጠ ነው። ውጥረቱ የኢትዮጵያ አየር መንገድ መቀለ፣ አክሱም እና ሽረን ወደ መሳሰሉ የትግራይ ክልል ከተሞች የሚያደርጋቸውን በረራዎች እስከ ማቋረጥ ደርሶ ነበር። የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና የአውሮፓ ህብረት በየፊናቸው ባወጧቸው መግለጫዎች ውጥረቱ እንዲረግብና ልዩነቶች በፕሪቶሪያ በተፈራረመው ግጭት የማቆም ስምምነት እንዲፈቱ በወቅቱ ግፊት አድርገዋል። ህወሓት ባለፈው ሳምንት መጨረሻ ለአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በጻፈው ደብዳቤ በትግራይና በፌዴራል መንግስት መካከል ያሉ ልዩነቶችን በንግግር ለመፍታት ዝግጁ እንደሆነ አቋሙን አሳውቋል። የሰሞኑን ግጭት በተመለከተ በፌዴራል መንግስት በኩል እስካሁንም በይፋ የተሰጠ መግለጫም ሆነ ለጥሪዎቹ የተሰጠ ምላሽ የለም። የሩሲያ የጦር ጀነራል ሞስኮ ውስጥ በተደጋጋሚ እንደተተኮሰባቸው ተሰማ። በሞስኮ ውስጥ በሩሲያ ጦር ውስጥ ታዋቂ የሆኑት ጀነራል በተደጋጋሚ በጥይት ተመተው መቁሰላቸው ሰምቷል። ሌተናል ጀነራል ቭላዲሚር አልኬቭ ከተማው ሰሜናዊ ምዕራብ ዳርቻ በሚገኘው የመኖሪያ ህንፃ ውስጥ ጥቃቱ ከተፈጸመባቸው በኋላ ወዲያውኑ ወደ ሆስፒታል የተወሰዱ ሲሆን ያሉበትም ሁኔታ አልታወቀም። አሌክሲየቭ የሩሲያ ወታደራዊ ጀነራል ሰራተኞች ዋና ዳይሬክቶሬት ከፍተኛ ባለስልጣን ሲሆኑ የዩክሬን ሙሉ ወረራ ከተጀመረ 4 ዓመታት ወዲህ በዋና ከተማዋ ላይ ኢላማ የተደረጉ የቅርብ ከፍተኛ ወታደራዊ ሰው ናቸው። በዩናይትድ ኪንግደም ውስጥ በሳልሲበር በ2018 የነርቭ ወኪል ጥቃት የሩሲያ ወታደራዊ ጀነራል ሰራተኞች ዋና ዳይሬክቶሬት ክስ ከተመሰረተበት በኋላ በአውሮፓ ህብረት ማዕቀብ የተጣለባቸው ሰው ናቸው። ተጎጂው በከተማ ከሚገኙ ሆስፒታሎች በአንዱ ውስጥ ተኝተዋል ሲሉ የሩሲያ የምርመራ ኮሚቴ ባልደረባ የሆኑት ሴቬትላና ፔትሬንኮቭ በማንሳት በግድያ ሙከራ ወንጀል ክስ መመስረቱን ተናግረዋል። አሌክሲየቭ በ2022 ሩሲያ ማሪዮፖልን በከበበችበት ወቅትና ከዩክሬን ጋር በተደረጉ ድርድሮች ላይ ትልቅ ሚና ተጫውተዋል። በሰኔ 2023 አጭርና ደም አፋሳሽ ጥቃትን ከመራው ከዋግነር ቅጥረኛ ቡድን መሪ የቭጄኒ ፕሪጎዝኒ ጋር ለመደራደር ተልዕኮ ተሰጥቷቸው እንደነበር ይታወሳል። አሜሪካ በኢራን የሚገኙ ዜጎቿ በአስቸኳይ ሀገሪቱን ለቀው እንዲወጡ አሳሰበች። በኢራን እና በአሜሪካ መካከል ያለው ውጥረት እያየለ በመምጣቱ በኢራን የሚገኙ የአሜሪካ ዜጎች ያለምንም መዘግየት ሀገሪቱን ለቀው እንዲወጡ የዩናይትድ ስቴትስ መንግስት አስቸኳይ ማስጠንቀቂያ አውጥቷል። በኢራን የሚገኘው የአሜሪካ ቨርቹዋል ኤምባሲ ባወጣው መግለጫ ዜጎች በፍጥነት ከኢራን እንዲወጡ ያሳሰበ ሲሆን ለጉዟቸውም ከመንግስት ምንም አይነት ድጋፍ ሳይጠብቁ በራሳቸው መንገድ እንዲወጡ አሳስበዋል። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ሊወሰድ እንደሚችል ካስጠነቀቁ በኋላ ውጥረቱ ይበልጥ እየተባባሰ መጥቷል። ፕሬዝዳንቱ የዩኤስኤስ አብርሃም ሊንከን አውሮፕላን ተሸካሚ መርከብን ጨምሮ በርካታ የጦር መርከቦችን ወደ ፋርስ ባህረ ሰላጤ መላካቸውን ገልጸዋል።
ይህ የአውሮፕላን ተሸካሚ መርከብ ካለፈው ጥር ወር ጀምሮ በአካባቢው ሰፍሮ እንደሚገኝ ይታወቃል። የአሜሪካ ባለስልጣናት ዜጎቻቸው በኢራን ውስጥ የኢንተርኔት መቆራረጥና የበረራ ስረዛ ሊያጋጥማቸው እንደሚችል አስጠንቅቀዋል። ከዚህ በተጨማሪም በኢራን ባለስልጣናት የመጠየቅ ወይም የመታሰር ከፍተኛ ስጋት እንዳለ በመግለጫው ተካቷል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በእፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።